በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋ ሾው የተሰኘውን ፕሮግራማችንን ጀምረናል። ጸጋው በዘመናቸው በህይወታቸው የተገለጠባቸውን አገልጋዮች ወደ እናንተ በመጋበዝ ለእናንተ በረከት እንዲሆኑ የምናዘጋጀው ፕሮግራማችን ነው። ዛሬም በጣም የተወደደ ጌታ የረዳው በተለይ ደግሞ በሚዲያው ዘርፍ በጣም የእግዚአብሔርን ሀሳብና ፍቃድ የፈጸመ እንግዳ ይዤላችሁ ቀርብ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የዛሬ እንግዳዬ የሆነው ጋዜጠኛ መሳይ አለማየሁ ነው። ሁላችሁም በደንብ ታውቁታላችሁ። ስለሱ ብዙ መናገርም አይጠበቅብኝም። ዛሬ የጸጋ ሾው እንግዳ ሆነ ስለመጣ መሳይ በጣም አመሰግናለሁ። እኔም ስለጋበዝከኝ በጣም አመሰግናለሁ። እግዚአብሔር ያክብር። ከ2 ዓመት ከ1 ዓመት በፊት ያንተ ህይወት ላይ አገልግሎት ላይ ትኩረት ያደረገ በሌላ ሚዲያ ቆይታ አድርገን ነበረ። በጣም ብዙ ወገኖች ተባርከው ነበረ አስታውሳለሁ። እግዚአብሔር ይመስገን። ዛሬ ደግሞ ጥሩ ቆይታ እናደርጋለን። ህይወት፣ አገልግሎት፣ አጠቃላይ እንቅስቃሴ አንተ ጋር እንደው ምን ይመስላል? ከሰላምታ መጀመሩ ጥሩ ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ መድረክ ላይ የእግዚአብሔርን ሀሳብና ፈቃድ እንድናገር ጌታ እድል ስለሰጠኝ አንተን እባርካለሁ። ህይወትም አገልግሎትም መልካም ነው ከእግዚአብሔር የተነሳ ማለት ነው። አገልግሎት እንግዲህ የተለያዩ አገልግሎቶችን ነው የማገለግለው። አንዱ የሚዲያ አገልግሎት ነው። ሁለተኛው የቸርች የመድረክ አገልግሎት ነው። ሶስተኛው ደግሞ ሁለንተናዊ የሚባለውን አገልግሎት ነው። ማለት የተለያዩ አገልጋዮች በተለያየ ምክንያት የተጎዱ፣ በቤት ውስጥ የተኙ፣ እንዲሁም ደግሞ ረጅም ዘመን አገልግለው አሁን ቤት ውስጥ ያሉ፣ በጡረታ ላይ ያሉ የተለያዩ አገልግሎቶችን ሰዎች እነሱን መርዳት በሚፈልጉበት ማገዝ በሚፈልጉበት ነገር ለነሱ እድሎችን ማመቻቸትና ሰዎቹ እነሱን አግዘዋቸው እግዚአብሔርን እንዲያመሰግኑ ማድረግ ነው። አንደኛው ነው ሁለንተናዊ አገልግሎት። ሌላው የሚዲያ አገልግሎት ነው። ጂኤምኤም ቲቪ ላይ ያው አገለግላለሁ። የራሴ ፕሮግራም አለኝ። እንዲሁም ደግሞ ሚዲያውን እመራለሁ። ከዛ ባሻገር ደግሞ የተለያዩ ቦታዎች እየሄድኩኝ ደግሞ የመድረክ አገልግሎት አገለግላለሁ። ስለዚህ ሶስቱም መልካም ነው፣ ህይወትም መልካም። እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ የገለጽካቸው አገልግሎቶች እኔም አውቃቸዋለሁ እና እግዚአብሔር በብዙ መንገድ እየረዳህ እንደሆነ ተስፋ አድርጋለሁ። ያው መሳይ ሲባል ሁላችንም አእምሮ ውስጥ የሚመጣው ነገር ማራናታ የሚባለው ነገር በጣም ብዙ ወገኖችን የሚያነቃ ለክርስቶስ ኢየሱስ ምጽአት የሚያዘጋጅ ፕሮግራም እንደሆነ ይታወቃል። ደግሞ ብዙ ሰዎችም ተጠቅመውበታል እና እንደው አሁንም እዚህ አገልግሎት ውስጥ በንቃት እየተሳተፍክ እያገለገልክ ነው የምትገኘው እና የክርስቶስ ኢየሱስ ምጽአት ላይ የሰዎች እንደው ዝግጅትስ ምን ይመስላል? እንዲሁ እንደ አዘጋጅም እንደ ፕሮግራም አዘጋጅም ስትታዘበው የወገኖችስ ምላሽ በተለይ በማራናታ ፕሮግራም ላይ ምላሻቸው ምን ይመስላል? በፊት በተለይ ከሐሰተኛ ነቢያት ጋር መሳይና ሐሰተኛ ነቢያት ተብሎ በጣም እንደዚህ አይነት ዲቤት ውስጥ የተገባበት ሁኔታ አለና አሁን ላይስ አገልግሎቱ በምን አይነት መንገድ እየተካሄደ ይገኛል? የማራናታ ፕሮግራም ሰዎችን የማንቃት፣ የማስተማር፣ የማስገንዘብ፣ የማስጠንቀቅም ጭምር ነው። ምክንያቱም ከመጨረሻው ዘመን ጋር ያሉ ትልልቅ እውነታዎችን ለሰዎች በማሳየት ሰዎችን እንዲዘጋጁ ማድረግ፣ ጊዜው እንደደረሰ፣ ሰዓቱ እንደደረሰ፣ ጌታ ሊመጣ በደጅ እንደሆነ የማሳያ መድረክ ነው።
በሌላ መልኩ ደግሞ ዓለም ያለችበትን ነገርና በዓለም ውስጥ ደግሞ የተከሰቱ ነገሮች በቤተ ክርስቲያን ላይ የሚያመጧቸው ተጽዕኖዎች፣ በቅዱሳን ላይ የሚያመጧቸው ተጽዕኖዎችን በማሳየት ከዛ ተጽዕኖ ደግሞ ነፃ እንዲሆኑ እንዲጠነቀቁም ደግሞም ሊመጣ ያለውንም ነገር ደግሞ የማሳየት ነገሮችን በዛ አቅጣጫ ነው የምንሰራውና ለምሳሌ ታስታውስ እንደሆነ ያኔ ማራናታን ፕሮግራም ስንሰራ ዛሬ ላይ የመጡ ነገሮችን በሙሉ ያኔ ምንም በሌለበት ጊዜ ውስጥ እኛ በፕሮግራማችን ውስጥ እንናገር ነበር፣ እናስገነዝብ ነበር፣ ሊመጣ ያለውንም ነገር እንጠቁም ነበር። የሚከሰተው ነገር ደግሞ የሚያመጣቸው ቀውሶች በጣም ከባድ ሊሆኑ እንደሚችሉ የማሳየትን ስራ እንሰራ ነበር። ያኔ እንግዲህ ስንናገር ዛሬ ላይ ሲሆን ስናይ ዛሬ ላይ ደግሞ ለነገ እንድንናገር እግዚአብሔር እድል ይሰጠናል ማለት ነው። እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ይላል እና እግዚአብሔር አንዱ ከሚናገርባቸው መድረኮች መንገዶች ሚዲያ ነው። ሚዲያ ተደራሽነቱም ሰፊ ስለሆነ ብዙ ቤትም ውስጥ የመግባት እድል ስላለው እግዚአብሔር ብዙ ጊዜ በዚህ ዘመን በተለይ በሚዲያ ነው እየተናገረ ያለው ብዬ አስባለሁ። የግለሰቦች አገልግሎት ወደ ሚዲያ ሲመጣ የእግዚአብሔር ድምፅ እንደሆነ ልናስብ ይገባል። የግድ ቤታችን ውስጥ የግድ ቸርቻችን ውስጥ ብቻ የእግዚአብሔር ሐሳብ ሌላው ጋር የሰው ሐሳብ ነው ብለን ማሰብ የለብንም እና ያኔ የሆኑ የተናገርናቸው ነገሮች የሆኑ ዛሬ ላይ ሳያቸው ምን ያህል ሰው በዛ ጊዜ ውስጥ ስንናገር ተገንዝቦ ይሆን፣ ነቅቶ ይሆን፣ አስቦበት ይሆን፣ ተመልሶ ይሆን የሚለው ነገር እንግዲህ እንደ ሰው እንዳስብ ያደርገኛል። ግን ደግሞ ብዙ ሰዎች ደግሞ ነቅተው ተመልሰው እግዚአብሔር አሳስቧቸው እንደገናም ደግሞ ከሄዱበት ከየትኛውም ያልተፈለጉ መንገዶች ወደ እግዚአብሔር ሐሳብ ተሰብስበው መሆኑን ሳይሰማ ደግሞ እግዚአብሔርን አመሰግናለሁና እንደ አንድ ነገር አንተን አሁን እንደ አንድ ሙያ ብቻ ሳይሆን እንደ ሙያተኛ ብቻ ሳይሆን በአንተ ውስጥ እንደሚተላለፍ እንደ መልእክተኛም ነው ላስብ የሚገባኝ። ምክንያቱም መልእክተኛም ጭምር ስለሆንክ ማለቴ ነው። ስለዚህ በሱ በኩል እግዚአብሔር ይናገረኛል ብዬ ካላሰብኩና እንደ ሴኩላር ዓለም ሚዲያ እንደ ሴኩላር ዓለም እንደሚሰራ የሚዲያ ባለሙያ የማስብ ከሆነ ወይ መዝናኛ ውስጥ ከተሃለው ወይ ኢንፎርሜሽን ውስጥ ከተሃለው ወይም ደግሞ የሆነ ከረንት አፌርስ የሆኑ ነገሮች ውስጥ አስብህና ከዛ የዘለለ ነገር እንዳላይ ያደርገኛል። ግን እኛ እንደዛ አይደለንም። ከዛ ያለፈ የእግዚአብሔር መልእክተኛ የእግዚአብሔር ድምጽ እንደ ጉበኛም እግዚአብሔርም ነገን እንደሚያሳየውም ሰው ሆነን የምንናገራቸው ነገሮች ይኖራሉ። ያ ማለት እኛ ሳንሆን በእኛ ውስጥ አልፎ እግዚአብሔር እንደሚናገር ልናስብ ይገባል እና ሚዲያ ላይ እንደዚህ እያሰብን ብዙ ነገሮችን ኖት ኦንሊ የእኛም ፕሮግራም ብቻ ሳይሆን የብዙዎችን በዛ አይነት መልኩ ብናስብ መልካም ነው ብዬ አስባለሁ። በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። እግዚአብሔር አብስቶ ይባርክህ። ያው ይታወቃል እንግዲህ የማንቂያ ፕሮግራም እንደነበረ በተለይ ከኤደን ጋር በነበረው ያንን ጊዜ ማንም ሰው አይረሳውም እና ለካ እንደዚህ አይነት ነገር አለ ብሎ ሰው ደንገጥ የማለት ነገር ነበር። አሁን ደግሞ እነዛ ነገሮች በብዛት ፊት ለፊት ሀላል እየተፈጸሙ ነው የሚገኙት እና ምናልባት ከማራናታ ጋር የተያዘ ገጠመኝ ይኖር ይሁን? እንደው ሰዎች ስልክ ደውለውም ሊሆን ይችላል፣ መንገድ ላይ አግኝተው ሊሆን ይችላል። ዋቴቨር በሆነ አጋጣሚ እንደው ከዚህ ጋር የተያዘ ነገር ካለ ምናልባት ይኖራል። ብዙ አይነት ነገሮች ይኖራሉ። በማራናታ ፕሮግራም ጌታን የተቀበሉ ሰዎች ደውለውልኝ ያውቃሉ። በጣም የደነገጡ የተመለሱ ሰዎች ደግሞ ከክፉ መንገድ ሰይጣን ባልሆነ የህይወት አቅጣጫ ውስጥ ሲመራቸው የነበሩ ሰዎች ተመልሰው አሁን ላይ ያሉበትን ነገር ይነገሩኛል። ዛሬ ላይ ያሉበትን የህይወት ምዕራፍ የሚነግሩኝ ሰዎች አሉ። እንድጸልይላቸው፣ እንድመክራቸው፣ የሆነ መንገድ እንዳሳያቸው የሚጠይቁኝ ሰዎች አሉ። እነዚህ የማራናታ ፕሮግራም እንትኖች ናቸው፣
ፍሬ ናቸው፣ ውጤቶች ናቸው። በሌላ መልኩ ደግሞ ከሌላ እምነት ውስጥ ሆነው ይህን ፕሮግራም የሚከታተሉ አሉ። በጣም የሚወዱት ለፕሮግራሙ ትልቅ አክብሮት ፍቅር ያላቸው፣ ለእኛ ትልቅ አክብሮት ፍቅር ያላቸውም ሰዎች አሉና ማራናታ ፕሮግራም የወንጌላውያን አማኞች ብቻ ሳይሆን የሌሎችም እምነት ተከታዮችም ጭምር የሚያዩት የሚወዱት ሳፖርት አድርጎ እንኳን ቢባል ሳፖርት ከማድረግ ወደ ኋላ የማይሉ ፈቃደኛ የሚሆኑ ብዙ ሰዎች አሉ። የሚደውሉልኝ ከተለያዩ እምነት ተቋም ውስጥ ሆነው የዛ እምነት ተከታይ የሆኑ ሰዎች ማለት ነውና እነዚህ ነገሮች ገጠመኝ ልበላቸው ወይም ፍሬ ልበላቸው ናቸው። እግዚአብሔር ይመስገን። እንግዲህ ወደ ሰሞነኛ ደግሞ ነገር ያው አንተ ሚዲያ ውስጥም ስላለ ኢንፎርሜሽን ቶሎ ነው የሆነ ነገር የሆነ እሳት ከተነሳ አብያተ ክርስቲያናት ጋር የሆነ ነገር ካለ ይደርሳል ብዬ አስባለሁ እና በተለይ በዚህ ሰሞን ከሌሎች የሃይማኖት ተቋማት በበለጠ መንገድ የኛ የፕሮቴስታንት ወይም የወንጌላውያን አማኞች ዘንድ ግብረ ሰዶም አስመልክቶ ወይም የመጽሐፍ ቅዱሳዊ ድርጊት ላይ የተለያዩ መግለጫዎች በሚዲያ ቻናሎች ላይ እየተሰጡ ይገኛሉ። አንዳንዶቹ ደግሞ ረገጥ አድርገው መግለጫውንም ለመስጠት ፈቃደኛ አይደሉም እና ትንሽ የእግዚአብሔር ሕዝብ በመሃል ብዥታ ውስጥ የገባበትም ሁኔታ አለና ከሌላው ቤተ እምነት ከሌላው የእምነት ተቋም በተለየ መንገድ ለምንድን ነው የግብረ ሰዶም ወሬና መግለጫዎች በእኛ አካባቢ የበዛው? ምክንያቱ ምን ሊሆን ይችላል የሚል ጥያቄ ነው ያለኝ። ምንድነው? በጣም ጥሩ ጥያቄ ነው የጠየቀኝ። በእኔ እምነት ወደኛ አካባቢ ብዙ ጊዜ የሚመጡ ማህበራዊ ቀውሶችን በላቸው በሃይማኖት መካከልም የሚከሰቱ ነው ትልልቅ ቀውሶችን በላቸው ዓለማዊነት ላይ ያሉ ልምምዶች ወደኛ ወደዚህ ወደ ወንጌላውያን አማኞች ጋር የሚመጡበት ትልቁ ምክንያት እኛ እንደ ሀገር ጉበኛም ነን። እግዚአብሔር ምድሪቱን እንዲጠብቅ የምንጸልይ የምንተጋ ሊመጣ ያለውንም ነገር የምናሳይ ሰዎች ነን። ሁለተኛ ነገር ደግሞ በመናፍስት አሰራር ዓለም ውስጥ ያለውን ስራ ደግሞ እየለየን እያወጣን እያፈረስን ምድሪቷን የምናስቀጥል ሰዎች ነን። ትልቅ ኃላፊነት አለብን። ሶስተኛ ነገር ደግሞ እንደ ክርስቲያን ደግሞ እንደ ብርሃንና እንደ ጨው ደግሞ እየተመላለስን በዓለም ላይ ያለውን ነገር ደግሞ የምናሸንፍና ደግሞ ወንጌልን ደግሞ ለዓለም የምንገልጥ ሰዎች ነን። እንደ ምድር ትልቅ ኃላፊነት እኛ ጋር አለ። ምድሪቱን እንደመጠበቅ ምድሪቱን ከብዙ አይነት ነገሮች የመከለልን ስራ የምንሰራ ሰዎች እኛ ነን። የመጀመሪያው ነገር ወደኛ መጥቶ እኛ ጋር ማሸነፍ ከቻለ እኛ ውስጥ መግባት ከቻለ ሌላኛው ጋር ለመግባት ምንም ሊያቅተው የሚችልበት ነገር የለም። አደጋው በጣም ከባድ ነው። አደጋው ከባድ ነው። የመጀመሪያ ልክ እረኛው ምታ በጎቹ ይበተናሉ አይደለ የሚለው መጽሐፍ ቅዱስ። ስለዚህ የእረኛውን ፓርት የያዝነው እኛ ስለሆንን እኛ ጋር ያለው ነገር ከተመታ አገሪቱ ውስጥ ላለው ነገር ለምሳሌ ብሔርተኝነት ወይም ዘረኝነትን አስበው ቤተክርስቲያን ውስጥ ስለገባ እኛ ምድር ላይ በቀላሉ ሌላው ማህበረሰብ ላይ ላይመላለስበት የሚችልበት ምንም ከቨሬጅ የለውም። ማለት ከለላም ልናደርግበት የምንችልበት ምንም ነገር የለውም። ቤተክርስቲያን ውስጥ ገባ፣ እንደ ሀገር ደግሞ ሁሉም ጋር እየገባ ወረሰው። ሙስናን ብለው ዛሬ በጣም በሙስና ከሚታሙት እንደው ቤተ እምነት ወይም የእምነት ተቋማት ብለን ባንልም በፊት በታማኝነት የምንጠቀስበትን ያህል አሁን ደግሞ እነሱም ያው ናቸው እስከ መባል የደረስንበት ሁኔታ አለ። ለሙስናም በር ስለከፈትን አገሪቱ ውስጥ ሙስና ተስፋፍቷል። እኛ ጋር የምንከፍታቸው እኛን የሚያሸንፉ ነገሮች ለሀገርም ጠንቅ ናቸው። እኛ ጋር የሌለ ሰላም አገር ላይ ሊመጣ አይችልም። እኛ ጋር የሌለ ቅድስና አገር ላይ ሊመጣ አይችልም። እኛ ጋር የሌለ እግዚአብሔርን መፍራት ሌላው ጋር ሊመጣ ይችላል ብለን አናስብም። ምክንያቱም እኛ እንደ ሀገር የምንጸልይ ከሆነ ለሀገር ጉበኛ ከሆንን
እኛ ጋር ያለውን ነገር ነው መጀመሪያ ጠላትን ማፍረስ መምታት የሚፈልገው። ከዛ በኋላ ላለው ነገር ብዙም ይሄ ማለት ሌሎች የእምነት ተቋማት አይጸልዩም ብርቱ አይደሉም ማለት አይደለም። ግን እኛ ሊገባን በሚችል መልኩ የተሰጠን ትልቅ አደራ አለብን፣ ሚሽን አለብን። እኛ ጋር ይሄኛው ነገር መምጣቱ ልክ ለዘረኝነት እንደከፈት ነው፣ ለሙስና እንደከፈት ነው፣ ለሌሎች በጣም ብዙ አይነት ነገሮች በሩን እንደከፈት ነው። በዚህኛው በኩል ከገባ በየትኛውም በኩል መውጫው ሊያደርገው እንደሚችል በየትኛውም መልኩ ሊያንሰራፋው እንደሚችል ይታወቃል። ከዛ ውጪ ደግሞ አሁን ላይ ያለንበት የህይወት ዝቅጠት፣ ገንዘብ ወዳድነት ለእንደዚህ አይነት ነገር ክፍት እንድንሆን አድርጎናል። አንዳንዱ ነገር ከገንዘብ ወዳድነት ጋር በመጣ ሰበብ ነው እኛ ጋርም ይሄ ነገር ሊመጣ የቻለበት። ሁለተኛ ለወንጌል ያለን አመለካከት መዳከም፣ የህይወት ዝቅጠቶች ለእንደዚህ አይነት ምን አለበት ችግር የለበትም እኮ ምናምን ብለው የሚጽፉም ሰዎች አይቻለሁ። ምንም እኮ ማለት አይደለም፣ በቃ ሌላው ዓለም ውስጥ ያለ ነገር ነው፣ እኛም ጋር ቢገባስ ምን ችግር አለው? ወንድ ለወንድ ቢጋባ ሴት ለሴት ቢጋባ ምን ችግር አለው አይነት የሚል አመለካከቶችን እንዲመጡ እንዲኖሩ ያደርጋልና በዚህ ምክንያቶች ብዙ ነገሮች እኛን ተጋላጭ በማድረግ ነገሮች እንትን እንዲሉ በር የሚከፍትበት መንገድ አለና ከዛ አንፃር ወደኛ ጋር ያንኳኳ ያለበት መንገድ ወደ ሀገር ለመግባት ያስበበት ትልቁን በር ለማስከፈት እየሄደበት ያለበት ሁኔታ አለ። ከዛ ባሻገር ግን በመግለጫ መብዛት እኛ አንለወጥ። መግለጫ መስጠት ትልቅ ነገር ነው፣ የአቋም ለውጥ ማሳያ ነው። ከምንም ነገር በላይ ከመግለጫውም ከምኑም ይልቅ ተመካክረን መጸለዩ ነገሩን የበለጠ መፍትሄ የሁሉ ነገር መፍትሄው ጸሎት ነው። ያልጸለይንበትን ነገር ሺህ ጊዜ መግለጫ ብንሰጥበት አንለወጥም። አቋም ነው በቃ መጽሐፍ ቅዱስ እንዲህ ይላል እኛም እምነታችን እንደዚህ ነው ብለን ነው የምንናገረው። ግን ስራውን እናፈርሳለን ማለት አይደለም። የስራው ማፍረሻ መንገድ የስራው ማፍረሻ የድምዳሜ ወይም ስታንዳርዱ ያ ነው ብለን አይደለም። ስታንዳርዱ ጸሎት ነው። ከዛ ውጪ አሁን በሚሰጡ አስተያየቶች ባሉት ነገር ላይ ምንድነው ያለኝ አቋም? እኛ የግብረ ሰዶማዊነትን ህግ እንዳይጸድቅ የምንታገልነን እንጂ ግብረ ሰዶማውያንን የሆኑ ሰዎችን የምናሳድድ ሰዎች አይደለንም። ግልጽ መሆን አለበት። አሰራሩንና ህጉን መቃወም ወይም ደግሞ ሰዎቹንና ህጉን መቃወም ተለይቶ መታወቅ አለበት። ምክንያቱም ግብረ ሰዶማውያንን አናሳድድም፣ ልናሳድድም አንችልም። ጌታም አላሳድዳቸውም። ልንለውጣቸው ነው ድል የሰጠን ጌታ። ከዛ ነፃ ልናወጣቸው መንፈስ እኮ ነው። ከዚህ መንፈስ አሰራር ነፃ ሊወጡት የሚችሉት በጸሎት ነው፣ በምክር ነው፣ ግንዛቤ በመስጠት በማስተማር ነው። ስለዚህ ያንን ነገር እኛ እነሱን በማሳደድ ሂደት ውስጥ ወይም እነሱን በማንቋሸሽ ሂደት ውስጥ ባለ መንገድ ውስጥ እንድንሄድ መጽሐፍ ቅዱስም አይለንም፣ እግዚአብሔርም እንደዛ አይነት ልብም አልሰጠንም። ልንወዳቸው ልንመልሳቸው ነው የሚገባው። ህጉ ግን እንዳይጸድቅ፣ ህጉ ጸድቆ እንደ ሀገር እንዳንቀበል፣ ቤተክርስቲያን ውስጥ ወንድ ለወንድ ሲጋባ ሴት ለሴት ስትጋባ እንዳናይ፣ ይሄንን እንዳናይ መጸለይ መታገል ያለብን ለዛ ነው። ያንን እንዳትቀበል ነው። ቤተ እምነት ቢሆኑ አብያተ ክርስቲያናትም ቢሆን ካውንስልም ቢሆን እንደ ሀገርም ቢሆን ያንን ነው መታገል ያለብን እንጂ ፐርሰናል ከሰዎች ጋርም መሆን የለበትም። የቤተ እምነት መሪዎችንም ፐርሰናሊ እንደዛ አታክ ማድረግም ያለብን አይመስለኝም። እንደዛ ማሰብ የለብንም ብዬ አስባለሁ። በጣም ትልቅ ነገር ነው መሳይ ያነሳው። በተለይ ደግሞ እንግዲህ በአውሮፓ ወይም በምዕራቡ ሀገር ይሄ ነገር ያው ቀስ እያለ አድጎ ቸርች ውስጥ የማጋባቱ ነገር ኦፊሻሊ አለ። ፓስተሩም ያጋባል፣ ኖርማል ነው እዛ ሀገር እና እኛ ሀገር ደግሞ በጣም ገና ማህበረሰባችንም ያው እስከዛሬ ድረስ በነበረው በአቋማችን የሚታወቅ ፈሪያ እግዚአብሔር ያደረበት ህዝብ ነው። ከኛም ቤተ እምነት ውጪ ያሉትም የእምነት ተቋማት ማለት ነው። ወደኛ ደግሞ እስቲ አሁን እያወራን ያለነው እኛ አካባቢ ስላለው ጉዳይ ነው እና አንዳንድ ትላልቅ አገልጋዮች ሊሆኑ ይችላሉ፣ መንፈሳዊ ተቋማት ሊሆኑ ይችላሉ እና የአደባባይ ሚስጥር የሆነ ነገር
ግን ሰው ሁሉ የሚያውቀው ነገር አለ። በተለይ ከግብረ ሰዶም ቅድም አንተ ያነሳቸው ነገሮች ነበሩ። በተለይ ከገንዘብ ከጥቅም ጋር በልማት ሽፋን ጋር መተሳሰሩ ጉዳይ አለ እና ይሄ ነገር እንዴት ይታያል? አሁን አቋም ራሱ መግለጫ ህዝቡ ስጡ እያለ ተንጫጭቶ ነው አንዳንድ ቤተ እምነት ለመስጠት ዳር ሲሉ የሚስተዋለው ወይም የሚታየው እና ጥቅሙ ይቀርብናል ነው ወይስ ይሄ ነገር እድል እንስጣቸው? ግልጽ ያልሆነ ነገር ስላለ ነው ፊት ለፊት የምናወራው ማለት ነው። እና ጥልቀቱ ምን ያህል ነው ብለህ ታስባለህ? እንደው እኛ አካባቢ ከዚህ ጋር የተያዘ የሰማኸው ነገር አለ ወይ? ምን ያህል ቤተክርስቲያን ውስጥ ይሄ ነገር እጁ ረዝሟል? ምን ያህል ያ ነገር ብዙ ሰዎችን አታክ እያደረገ ነው የሚለውን ነገር እንደው እስቲ በደንብ ብትገልጽልኝ መሳይ። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። መሰለ ኤልያስ እንደዚህ አይነት ነገሮች ስር መስደዳቸው የሚታወቀው አደባባይ ላይ የወጡ ቀን ነው። አደባባይ ላይ ሲወጡ ምን ያህል ግራውንድ እንደነበራቸው የምናውቅባቸው መንገዶች ይገለጣሉ። እሱ ወደፊትም የማይቀር ነው፣ የምናየው ነገር ነው። አሁን ላይ ያሉት ጭላንጭሎች የነገ ማሳያዎች ናቸው። እኛ ጋር ምን ያህል ስር ሰዷል ብለህ ላነሳኸው ነገር ስር ያልሰደደበት የእምነት ተቋም አለ ብዬ አላስብም። እንደ ሀገር ብዙ ግብረ ሰዶማውያን አሉ፣ አናውቃቸውም። ምናልባት የተጻፈባቸው የሆነ ልንለይ የምንችልባቸው ነገሮች ላይኖሩ ይችላሉ፣ ግን ስር ለስር እየተስፋፋ ያለበት ሁኔታ አለ። ይሄ ማለት እንደ ኢትዮጵያዊ እንደ ዜጋ በሁሉም እምነት ተቋም ውስጥም በሁሉም አይነት ብሔርም ውስጥ ያለ ኢትዮጵያዊነትን ማንነት ላይ የመጣ ትልቅ አደጋ ነው እና ይሄ ችግር ሁሉም ጋር አለ፣ እንደ ሀገርም አለ። እንደ እምነት ተቋማትን ብትል ደግሞ የተለያየ እምነት ተቋማትም ውስጥ አለ። ይህንን ማንም የሚክደው ነገር አይደለም። በእኛ በኩል ግን ምንድነው ያለው ነገር? አንደኛ በተለይ የቀደሙ ቸርቾች አካባቢ ጋር ለረጅም ጊዜ የቆየ የአገልግሎት ትስስር፣ የስራ ትስስር፣ የሚሽን ትስስሮች፣ የሁለንተናዊ አገልግሎት ትስስሮች ያሏቸው ጠንካራ ለረጅም ጊዜ ቆየ የአሰራር ሂደቶችን የተከተሉ አገልግሎቶች ያሉባቸው ሁኔታዎች አሉ። እነዚህ ጠንካራ ለረጅም ዘመን የኖሩት እንትኖች ከጊዜ በኋላ በተለይ የውጮቹ ደግሞ ለምሳሌ እንደ ሀገር ሲቀበሉ እንደ ቤተክርስቲያን መቀበል እንዳለባቸው፣ እንደ ሀገር ህጉ ሲወጣ እንደ ቤተክርስቲያን ያንን ህግ መፈጸም እንዳለባቸው፣ እንደ ዜጋ የወጣውን ህግ እንደ ዜጋ ደግሞ መፈጸም እንዳለባቸው ከዛ አንፃር የመቀበል ግዴታ ውስጥ ገብተው ያንን ነገር የሚያስተናግዱ አሉ። ሁለተኛ ነገር ደግሞ በአስተምሮ ስተት ወይም ደግሞ በተለየ አመለካከት በተለየ አረዳድ ደግሞ አይ እግዚአብሔር ለዚህ ነገር እውቅና ይሰጣል ችግር የለውም ብለው ደግሞ የእግዚአብሔር ቃል የማይለውን ነገር ግን ደግሞ በእነሱ አረዳድና በእነሱ አተረጓጎም ትክክል ነው ብለው የሚሉትን ነገር ያራምዳሉ። ከዛ አንፃር በእነዚህ ሀገራት ውስጥ ያለው ተጽዕኖ እንደ ሀገር የመጣባቸውን ነገር ተቀብለውት እኛ ጋር ካሉት ጋር ደግሞ በዚህ መሰረት ትስስር የነበራቸው አንድነት የነበራቸው ብረት የነበራቸው መጠቃቀም የነበራቸው የጋራ አገልግሎት የነበራቸው ደግሞ ይህንን እንዲቀበሉ የሚያስገድዱበት ሁኔታ መጣ። አንዳንዶቹ ጋር ከፍተኛ የገንዘብ አቅም ስለሆኑ ለቤተ እምነቶቹ በዛ የሚፈተኑበት ሁኔታ ይመጣል። አንዳንዶቹ ጋር ደግሞ ለረጅም ጊዜ መሰረትም ስለነበሩ ለቤተ ክርስቲያኒቱ መሰረትም ስለነበሩ በዛ ሁኔታ ሊፈተኑበት የሚችሉበትም ነገር እንደመጣ
እናውቃለን እንረዳለን። እና ከዛ አንፃር እኛ አካባቢ ጋር ያለው ትልቁ ፈተና አንዱ ይሄ ነው። ሌላኛው ከልማት ስራ ጋር በተያያዘ አሁን ምንም አልተነካም እንጂ እዛ አቅጣጫ ላይ ቢገባ ብዙ ጉድ ነው ያለው። በጣም ማቃቸውም ነገሮች ስላሉ የዛሬ ስንት ዓመት ጭምር ከዚህ ውጭ መስራት አንችልም ያለኝ ሰው አለ። በልማት ስራ ውስጥ ከተሳተፉ ወይም ከሚሰሩ ከሚያገለግሉት ውስጥ እዛ አካባቢ ትልቁ ሶርስ እነሱ ሆነው ነገር ግን ደግሞ በማያስታውቅ መልኩ ነገር ግን ደግሞ ወደፊት ይሄንን በመተግበር ሂደት ውስጥ አካል እንደሚሆኑ ጭምር ቃል እየገቡ የልማት ስራዎችን የሚሰሩ አሉ። ከዛ ባሻገር የግል ስራዎቻቸውን የግል ሀብቶቻቸውን ከዚህ ጋር አያይዘው ደግሞ በተለየ መንገድ ወደ ሀገራችን ይሄ ነገር እንዲመጣ እንዲሰፋ እንዲስፋፋ እውቅና እንዲያገኝ ደግሞ ያንን የሚሰሩም አሉ። ነገሩ በአደባባይ አልወጣም እንጂ ስር ለስር ስር እየሰደደ አንደኛ ህገ መንግስታችንም ህግም ስለማይፈቅድ ቤተክርስቲያንም የእምነት ተቋማትም ጭምር ስለማይፈቅዱ እንደ እምነትም የተከለከለም ስለሆነ በዛን አይነት መልኩ የነገሩ ይፋ ባይወጣም ግን ደግሞ በእንደዚህ አይነት መልኩ እንቅስቃሴው እንዳለ ይታወቃል። ሌላኛው ግን ምንድነው ፖለቲከኞች አንድ የሚያደርጉት ነገር አለ። እሺ አንድን ነገር ለማድረግ ወደ ሀገሪቱ ላይ ለማስረጽ ሲፈለግ አስቀድሞ የህዝቡን ስሜት ለመረዳት ምናልባት አንድ ግለሰብ ያንን ኢሹ ሊያነሳ ይችላል። ያ ግለሰብ ያነሳው ኢሹ ላይ ሰዎች ሁሉ ሲረባረቡና ሲጮሁ የህዝቡን ስሜት የመረዳት ነገር አላቸው። ሰው ይሄንን ብናረግ እንደዚህ ነው ማለት ነው የሚለው በዛ ብቻ አያቆሙም። ተብሎ ምን ጫፍ ላይ እንደደረሰ ያዩትና ከዛ ተተግብሮ ታገኘዋል። ይሄ ፖለቲካዊ አካሄድ ነው። አስቀድሞ የማለስለስ አዌር የማድረግ አእምሮን የማዘጋጀት ልብን የማዘጋጀት ነገር ነው። ከዛ ሲሆን ምንም አትልማ ኦልሬዲ ከመሆኑ በፊት ተነግሯል። ብዙ ተወርቶበታል። እና በእንደዚህ አይነት አሰራር የሚጠቀሙ በተለያየ ዓለም ውስጥ ያሉ ሀገራት ተሞክሮ አለ። ግብረ ሰዶማዊነትም አካባቢ ጋር እንደዚህ አይነት ነገሮችን የሚያደርጓቸው ሁኔታዎች አሉ። ምን አይነት አቋም አላቸው፣ ምን ቢባል የሚሰጡት ምላሽ ምን ሊመስል ይችላል የሚል ነገር በእንደዚህ አይነት መልኩ ደግሞ የሚሰሯቸው ስራዎች አሏቸው። የህብረተሰቡ ምላሽ በማወቅ ህብረተሰቡ የሚሰጣቸው ምላሾችን ተንተርሰው ከዛ በኋላ ማድረግ የሚገባቸውን ነገር ለማድረግ የሚሄዱባቸው መንገዶች የሚቀይሱበት ሁኔታ አለና እንደዚህ አይነት ነገሮች አሉ። ግለሰብም አለበት፣ ቤተክርስቲያንም አለችበት። ከዛ ባሻገር ደግሞ ምናልባት ደግሞ ቤተ እምነቶችም ውስጥ ሊኖርበት የሚችልበት ሁኔታ ይጠፋል ብዬ አላስብም። ግን ሂደት ጊዜ ያወጣዋል። ሁሉም ነገር በሰዓትና በጊዜው አሁን ላይ የተጮኸው ጩኸት ነገ ደግሞ ምን ይዞ እንደሚመጣ አናውቅም እና ይኖራል። አንዳንዶቹ ግን ያው በስተትም ጭምር የገቡበት ሁኔታ አለ። አቋም የወሰዱበትም የለውጥ እርምጃ የሚወሰዱበትም ሁኔታ አለ። ይህንን አፕሪሼት እናደርጋለን። በጸጋ ነው የዳንኩት እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰፊ ነው መሳይ። በጣም ስታነሳቸው በጣም ስር የሰደደ ትብትብ ያለ እንዲህ በቀላሉ የሚስተካከል ነገር በሰውኛ አይመስልም እና በሰሞኑ ደግሞ የጄኤምኤም ቴሌቪዥን በዚህ በግብረ ሰዶም መጽሐፍ ቅዱሳዊ በሆነ ነገር ላይ ጋዜጣዊ መግለጫም ሰጥታችኋል እና ይህንን ሀሳብ እንድሰጡ ያስገደዳችሁስ ነገር ምንድነው? እንደ ቴሌቪዥን ማለት ነው እና በእርግጥ አንድ የሰማሁት ነገር አስቀድማችሁ እናንተ ናችሁ እንደውም መጀመሪያ ላይ ያለውን ነገር ለህዝቡ ስታደርሱ የነበረው ማለት ነው። አንዳንድ ቤተ እምነቶች ነገርየውን ድብቅ አድርጎ የታፈነ ሚስጥር ሆኖ የተቀመጠ ነገር እንደነበረ አውቃለሁ። በኋላ ላይ ግን ሚዲያው በተለይ ጄኤምኤም ቴሌቪዥን ጉዳዩን በደንብ ለእግዚአብሔር ህዝብ ያሳወቀበትና ሰው እዚህ ነገር ላይ ወደ እግዚአብሔርም እንዲጮህ እንዲሁም ደግሞ አቋሙን
እንዲገልጽ ያደረጋችሁበት ሁኔታ አለ። ግን ቤተ እምነቶች በተለይ መሪዎቹ የተደሰቱ አልመሰለኝም። ነገሩ ለምን ወጣ የሚል ነገር እንዳለ ሰምቻለሁ እና እናንተስ ከምን አንጻር ነው ይሄንን ነገር ያደረጋችሁት የሚለውን ነገር እስቲ እናንሳው። እኛ የሰጠነው መግለጫ ላይም ተናግሬያለሁና ጄኤምኤም ቲቪ የራሱ የሆነ ፖሊሲ አለው። የሚዲያ ፖሊሲን ተከትሎ የሚሰራ የሚዲያ ተቋም ነው። እንደ ፖሊሲው እንደ ተቋሙ አካሄድ ነው ነገሮችን የሚሰራው። አንዳንድ ቤተ እምነቶች ጋር ወይም ደግሞ አብያተ ክርስቲያናት ጋር ወይም ደግሞ ቸርቾች አካባቢ ላይ ወይም ደግሞ ሌሎች መንፈሳዊ ተቋማት ጋር እንዳለው የተቋም አሰራር እኛም ደግሞ የተቋም አሰራር አለን። የሚዲያ ተቋም አሰራር በራሱ የሆነ ፖሊሲ የሚመራ ነው እና እንደ ፖሊሲያችን እንደ አሰራራችን መሰረት ነው የምንሄደው እንጂ እንደ ሌላው ተቋም አሰራር አይደለም የምንሄደው። ለምሳሌ እኔ ፌስቡክ ላይ የምለጥፈውን ነገር እንደ ፖሊሲ አይደለም እንትን ማረጋው የራሴ የግሌ ስለሆነ የራሴን ሐሳብ ላንጸባርቅበት በምችልበት መልኩ ያሻኝንም ባይሆን በልኬ ማድረግ የሚገባኝን ነገር ልፖስት ወይም ይፋ ላደርግ እችላለሁ። ወደ ጄኤምኤም ስመጣ ግን የራሴን ሐሳብ አይደለም ላደርግ የምችለው። ጄኤምኤም ቲቪ የተቋቋመበትን ፖሊሲ ከማሰብ አንፃር ነው ነገሮችን ልሰራ የምችለው። እዛ አካባቢ ጋር ምንድነው የተፈጠረው? ይሄ አሁን ብቻ የተፈጠረ ሳይሆን ከበፊትም ጀምሮ የመጀመሪያው ነገር አንዳንድ መንፈሳዊ ተቋማትን የሚመሩ መሪዎች ለመንፈሳዊ ሚዲያ ያላቸው አመለካከት በጣም የተበላሸ ነው። እንዴት? በጣም ጥሩ ጥያቄ ነው የጠየቀኝ። የመጀመሪያው ነገር እንደ ፖሊሲ የምንሰራ አይመስላቸውም። ትልቅ ንቀት፣ ትልቅ ጥላቻ፣ ትልቅ ይሄ እንደ ምናምንቴ መቁጠር ባህሪ አይነት ነገር አለባቸው። አበል እስከከፈሉ ድረስ ወይም ደግሞ እነሱ ካሜራ እንዲመጣ እስከጠሩ ድረስ ዝም ብለን ሄደን የምናስተላልፍ የራሳችን ፖሊሲ የራሳችን አቋም ያለን የማይመስላቸው አሉ። ከሌሎች ከአንዳንድ የግለሰብ ሚዲያዎች ጋር አነጻጽረውን የሚያዩበት ሁኔታ አለ። እኛ እንደሱ አይነት አሰራር የለንም። ስብናችንም የሙያ ተሞክራችንም ያንን አይፈቅድም። ስለዚህ የመጀመሪያው ነገር የነሱን አመለካከት የነሱን የተበላሸ እይታ የማጥራት ስራ ስለነበረብን ያንን ነው እኛም መግለጫ ሰጥተን ፖሊሲ እንዳለን እንደ ሚዲያ ፖሊሲ አሰራራችንም እንደዛ እንደሆነ እንዲያውቁ የማስገንዘብ ነገር ነው መግለጫው እና ይሄ አመለካከታቸውን የተበላሸ እይታቸውን እሱን አይነት ነገር እንዲያስተካክሉ ምናልባት እንደ ማስጠንቀቂያም እንደ ማሳሰቢያም ጭምር ልንሰጣቸው የወደድነው ነው። ሁለተኛ በሚዲያ ፖሊሲ አሰራር መሰረት ሚዛናዊነት የሚባል ነገር አለ። ማንም ቤተ እምነት የፈለገውን ያሻውን ነገር ስለሰጠ ወይም ደግሞ መግለጫ ሰጥቶ እንዲተላለፍ ስላደረገ የምናስተላልፍ ሰዎች አይደለንም። የቤተ እምነቱን ሐሳብ እንደምናስተላልፍ የህዝብንም ቅሬታ እንደምናስተላልፍ የቤተ እምነት መሪዎች ማወቅ አለባቸው። ካውንስሉ እኮ ሲተች የካውንስሉ መሪዎች ለተተቸበት ነገር ወይም ለተጠየቁት ጥያቄ መልስ ይሰጣሉ። የቤተ እምነት መሪዎችስ ማን ናቸው? ከካውንስሉ የተለዩ አይደሉም፣ ወይም ካውንስሉ ውስጥ ያሉ የአመራር አካላቶች ናቸው። የህዝብን ምላሽ፣ የህዝብን ጥያቄ፣ የህዝብን ብሶት፣ የህዝብን ችግር ወደ ሚዲያ የምናመጣም ሰዎች እንደሆነን ሊረዱ ይገባል። ይሄ ከነሱ ብቻ የምንወስደው ሳይሆን ከህዝብም ከነሱም ወስደን ህዝብ እንዲዳኘው የምናደርግባቸው አሰራሮች እንዳሉ ሊያውቁ ይገባል። እንዴት የእኛን አቋም መግለጫ ብቻ አያስተላልፉም ብሎ ማለት ከአንድ የቤተ እምነት መሪዎች በፍጹም የማልጠብቀው ማለት በዚህ አይነት ሌቭል ቤተ እምነትን መምራታቸው ራሱ የሚያሳዝነኝ ሰዎች ናቸው። እንደዚህ አይነት ነገር የሚሉ ሰዎች ማለት ነው። እና ወይም ስለ ሚዲያ አሰራር ምንም 1% እውቀት የሌላቸው ናቸው ብዬ ነው የማስበው። እኛ የእግዚአብሔር መንግስት ሰራተኞች ነን። ቀጥሎ ደግሞ ለህዝብ የምንሰራ ሰዎች ነን።
ህዝብ ጥያቄ ካለው ማንጠይቅበት ምክንያት ምንድነው? ካውንስሉን ቢሆን እኮ እንጠይቃለን። ካውንስሉም ተቋም ነው። መንግስትን እኮ ተወካዮች ምክር ቤት ውስጥ እኮ ጠቅላይ ሚኒስትሩ ይውረዱ ብሎ የተናገረ ሰው አለ። መንግስት እንደዚህ እስከመባል ከደረሰ ምድራዊ መንግስት ላይ ሰው የዚህን ያህል ነፃነት ኖሮት መናገር ከቻለ በእግዚአብሔር መንግስት ውስጥ ደግሞ ሰዎች ጥያቄ ምክንያቱም የነሱ አይደለም ቤተ እምነቱ ወይም ቸርቹ የእግዚአብሔር ቤት ነው። የእግዚአብሔር መንግስት ሰራተኞች ናቸው። በኃላፊነት ቦታ ላይ ሊቀመጡ ይችላሉ፣ ግን ደግሞ ሊጠየቁም እንደሚገቡ ማወቅ አለባቸው። አንዳንዶቹ በጣም ሴንሲቲቭ ናቸው። ያኮርፉሃል ምናምን ይሉሃል፣ እንዴት እንደዚህ እንትና አስተላለፉ ምናምን ብሎ ይሉሃልና እንደ ግለሰብ አመለካከት ነው የሚያዩት። እኛ የነሱ በቀቀን እንደሆነን የነሱ የገደል ማሚቶ እንደሆነን የሚያስቡ መሪዎች አሉ። እንደዛ አይነት አሰራር እንኳን አሁን በወንጌላውያን ሚዲያ በመንግስት ሚዲያም ውስጥ ስንሰራ እንደዚህ አይነት አሰራር ሰርተን አናውቅም። ህዝብ ጋር ካለ የህዝብን ጥያቄ እናነሳለን። ምላሽ የሚሰጥ አካል ካለ ምላሽ ይሰጣል። ምላሽ ስጡ ስንላቸው ምላሽ አይሰጡም። የብዙዎቹ ችግር ደግሞ ይሄ ነው። እንደውም ችግሩ እንዳለባቸው የምንረዳበት አንዱ መንገድ ይሄ ነው። ዝም ማለታቸው ምላሽ አይሰጡም። ንቀት በጣም የጠገቡ ናቸው። ሲፈልጉ ስልክ አያነሱም። ሲፈልጉ ደግሞ በዚህ አይነት ነገር ላይ ምላሽ እንድትሰጡን እንጠይቃለን ብለን ቢሮአቸው ድረስ እንኳን ሄደን ስንጠይቃቸው ይሄ አሁን እንዳይመስል ከድሮም ጀምሮ የነበረ ነው። አሁን በፊት ነቢያቶቹ ጋር እንደነዚህ አይነት የተለያየ ልምምድ ያለባቸው ሰዎች ጋር ዝም ብለን የተቃወምን የሚመስላቸው ሰዎች አሉ። አንዳንዶቹን እኮ ኢንተርቪው እናርጋችሁ ትክክል መሆናችሁን አስረዱን ብለን እኮ በደብዳቤ የጠየቅናቸው ነቢያቶች አሉ። ደውለን የጠየቅናቸው ነቢያቶች አሉ። ፈቃደኛ ሳይሆኑ ሲቀሩ ፈቃደኛ አይደሉም ብለን ያ ነገር ስተት እንደሆነ ያ ነገር ተገቢ እንዳልሆነ እናሳያለን። ይሄ እኮ የሚዲያ ኃላፊነት ነው። የአንድ ቤተ እምነት ጉዳይ አይደለም። አሁን የግብረ ሰዶማዊነት ጉዳይ የሆነ ተቋም ጉዳይ አይደለም። የህዝብ ጉዳይ ነው። የሀገር ጉዳይ ነው። ዛሬ በአንድ ቤተ እምነት ቢመጣ፣ ዛሬ በአንድ ቸርች ቢመጣ፣ ዛሬ በአንድ ግለሰብ ቢመጣ ከዛ በኋላ እዛ ጋር ያቆማሉ? አያቆምም እኮ። በሩን በከፈትንለት ልክ እየሰፋ እየሄደ እየተዛመተ የሚሄድ ነውና ከዚህ አንጻር ማሰብ ማየት አለባቸው ብዬ አስባለሁ። ስለዚህ የሚዲያ ፖሊሲ እንዳለን ይሄ የሚያዩበትን የተንሸዋረረ እይታ ደግሞ እንዲያስተካክሉ ከማሳየት አንጻር የራሳችን አሰራር እንዳለን እንዲገነዘቡ ከማሰብ አንጻር የሰጠነው መግለጫ ነው። አሰራራችንን አንቀጥልም። ከፈለጉ ከኛ ጋር ይቀጥላሉ፣ ካልፈለጉ መተው ይችላሉ። መብታቸው ነው፣ የነሱ ነው። እኛ መረጃ እናጣም። ትክክል ነህ። ያው ሚዲያው ላይ ረጅም ጊዜ እንዳንተ ባይሆንም የተወሰነ ጊዜ ለመስራት ሞክሬያለሁና እግዚአብሔር እንግዲህ በሚዲያው ምን ያህል የእግዚአብሔርን ሕዝብ እየደረሰ እያገለገለ እንደሆነ መረዳትም አለባቸው። ሚዲያው የራሱ እንዳልከው ፖሊሲም እንዳለው ለእግዚአብሔር ሕዝብም የቆመ መሆኑን መታሰብ አለበት ብዬ አስባለሁና ምናልባት ጊዜው ራሱ አሁን ዘመኑ ጸጥ ማለት የሚፈቅድም አይመስለኝም። ነገሮችን ግልጽ እያረክ ካልሄድክ ከባድ ይመስለኛል እና ትልቅ ስራ ነው በሚዲያ እናንተ ፈር ቀዳጅ ናችሁ ብዬ ነው ማስበው። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። ሌላ ከሰሞንኛ እዚያ አካባቢ ደግሞ አንዳንድ ነገሮች ደግሞ እየተሰሙ ይገኛሉ። አንዳንድ በጣም ስም ያላቸው የትላልቅ የቤተ እምነት መሪዎች በጣም እንግዲህ አሁን ስም ላለመጥቀስ ነው እንጂ መጥቀስ ይቻላል እና የሐሰት ትምህርትና እንዲሁም ደግሞ የሐሰት የነቢያት ልምምድ የሚታወቁ አካላት ጋር በመሄድ በፍቅር ስም በመደባለቅ ብዥታ ሰው ጋር ተፈጥሯል። እንትና ከእንትና ጋር እንዴት ሆነ? ትላንትና እንትናን ሲቃወመው የነበረው ሰው ዛሬ እንዴት ከእንትና ጋር ታየ የሚባል ነገር አለና እኛ አናቅም። እኛ ሶሻል ሚዲያ ላይ ፌስቡክ ላይ ምን ላይ ሲታይ ነው ምናቀው? እነሱ በግል ያላቸውን ነገር አናቅም። እና አንድ ሰው አንድ ቦታ ላይ ሲቆም
የእግዚአብሔርንም ሕዝብ ወክሎ ነው የሚቆመውና አንዳንዶችም ደግሞ ቦታ ሳይመርጡ ሁሉም ጋር የሚያገለግሉበት ሁኔታ አለ። ከዚህ ጋር በተያያዘ የእግዚአብሔር ሕዝብ ትንሽ አሁን ሶሻል ሚዲያ ላይ በጣም የሚራገብ ነገር አለ ሰሞነኛ የሆኑ ነገሮች ላይ እና በዚህ ጉዳይ ላይ እንደ ሚዲያ ባለሙያም እንደ አገልጋይም ስለሆንክ የእግዚአብሔርንም ቃል ስለምትሰብክ ምን አይነት ነገር መደረግ አለበት? እንዴት ሳያው ጉዳዩ አንድ ይቃወም የነበረ አካል ወይም አንድን ተቋም የሚመራ ግለሰብ ሌላኛው ብዙ ሰው የሚቃወመው ተቋም ውስጥ ሄዶ መታየት ትልቅ ውዝግብ እየፈጠረ ያለበት ሁኔታ ነው ያለው። እኔ ግን የኔ እይታ ምንድነው አንድ ግለሰብ ሄዶ አንድ የስተት ትምህርትም ልምምድም ዋቴቨር ብቻ ከእንደነዚህ አይነት ነገር ጋር የተፈረጀ ሰው ጋር ሄዶ መታየት የዛ ሰው ተባባሪነት ወይም የዛ ሰው አስተምሮ ተስማሚነት መገለጫ ነው ብዬ አላምንም። ለምንድነው ማላምነው? እዛ ቦታ ላይ የሚኬድበት አካሄድ ራሱን የቻለ መንገዶች አሉት። ለምሳሌ የፕሮቶኮል ጉዳይ ሊሆን ይችላል። ከህግ እንደ ቤተ እምነት ወይም እንደ አብያተ ክርስቲያናት ያለበት የተቀመጠው ህግ ሊያስገድደው የሚችልበት ሁኔታ ሊመጣ ይችላል። ወይም ደግሞ የተጠራበት አጠራርና እዛ ሄደበት ዓላማ የተለያየ ሊሆን ይችላል። በእነዚህ አይነት ነገሮች መከፋፈል እንችላለን። ግን የራሱን የዛን የሄደበትን ቦታ አመለካከት ወይም እምነት ወይም አካሄድ ወይም ልምምድ ተቀብሎታል ብሎ አምኖ ነው ሄደው ብሎ መፈረጅ በጣም ከባድ ነው። ምክንያቱም አንዳንዶቹ ያንን መቼም እንደማይቀበሉ የምናውቃቸው ሰዎች ስላሉ ማለት ነው። ሁለተኛው አካሄድ ደግሞ በማቅረብ መለወጥ የሚል ደግሞ አካሄድ ያላቸው ሰዎች አሉ። በመግለጫ ብቻ ሲጨፈጭፉ ምንም ለውጥ ካልመጣ እስቲ ደግሞ በማቅረብ ደግሞ የምንለውጠው መንገድ ካለ እንለውጥ እንቅረባቸውና እንመካከር ብለው ደግሞ ያን አይነት ልብ ኖሯቸውም ደግሞ የሚሄዱበት ሁኔታ አለ። ሶስተኛው ነገር ደግሞ ከሌላ ጥቅም ጋር ተያይዞ ግለሰቦቹ እንደነዚህ አይነት ቦታዎች ላይ ያሉ ሰዎች እንደነዚህ ያሉ ሰዎችን ስለሚጠቅሙ ነው ተብሎ ደግሞ የሚፈረጅበት ሁኔታ አለ። እንግዲህ በየትኛው መንገድ እነዚህ ሰዎች ይሄዳሉ የሚለውን በእርግጠኝነት በዚህ መንገድ ነው ብዬ መፈረጅ አልችልም። ነገር ግን ደግሞ ምናልባት የሚያስማማኝ ሀሳብ አንዳንድ ጊዜ ከሩቅ ሆነህ የምትቃወመውን ነገር መግለጫ የምትሰጥበትን ነገር በቅርበት ደግሞ ሆነ ሄደህ መለወጥ የምትችልበት አዲስ ነገር ማድረግ የምትችልበት መንገድ ካለ እሱ መልካም ሀሳብ ነው። የምናደርጋቸውን ነገሮች ሁሉ በፍቅር እንድናደርግ መጽሐፍ ቅዱሳዊ ስለሆነ ማለት ነው። እኛ ሀገር ውስጥ ግን ያለው ብዙ ጊዜ አመለካከት በተለይ ሶሻል ሚዲያ ላይ የምናያቸው ነገር ቢተርነስ አለ፣ በጣም መራርነት። አንድን ነገር ያ ሰው ልምምዱ አስከፊም ይሁን መጽሐፍ ቅዱሳዊም አይሁን አስተምሮም ተበላሸ ሊሆን ይችላል። ግን መራር የሆነ ጥላቻ እንድንጠላው ግለሰቡን ይሄ በጣም መጽሐፍ ቅዱሳዊ ነው ብዬ አላምንም። አሳልፌበት ስለነበር አውቀዋለሁ ምን ያህል እንደተጎዳሁበት። ጉዳዩ ግለሰቦቹ ጋር ያለ ጉዳይ አይደለም። አሰራርንና ግለሰብን መለየት የማንችል ሰዎች ነን እኛ በራሱ በተፈጥሮ ማለት ነው። በተፈጥሮ ልበለው ወይም በወንጌላውያን አማኞች አሰራር ሌላ ነው፣ ግለሰብ ደግሞ ሌላ ነው። ወንድማችንን እየጠላን ነፍሰ ገዳይ እየሆንን አሰራሩን ደግሞ ትክክል አይደለም ማለት በጣም ከባድ ነገር ነው ብዬ ነው የማስበው። አሰራሩን ጠልተን ወንድማችንን ማትረፍ የምንችልበትን መንገድ እሱን ማሰብ ትክክለኛም ተገቢም ነው። ግን ደግሞ በጣም መራርነት፣ ጥላቻ ሲጨርሰው እንደነዚህ አይነት ሰዎች ከምድር ላይ እንዲጠፉ የማሰብ መንገድን መመኘት እሱ በጣም ከባድ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይነትን ስራ እያበረታታ ነው በአንድ በኩል። በሌላ በኩል ደግሞ
እነዚህን ሰዎች የማንለውጣቸው እነዚህ ሰዎች የማይመለሱ ከሆነ አሁን ምንድነው ከህግ አንፃር ነው ነገሩን ማየት። ለምሳሌ ካውንስሉ ሲቋቋም 7ቱ አዕማደ እምነት የሚባል እንትን አለው መመሪያ አለው ስለ ሰው ማንነት እነዚህ ብዙ 7 መሰረታዊ ነገሮች እነዚህን 7 መሰረታዊ ነገሮችን እነዛ ሰዎች ይሄንን ያራምዳሉ ወይም የስተት አስተምሮ የስተት ልምምድ ውስጥ አሉ የተባሉ ሰዎች እነዛን ካላደረጉ መጀመሪያ ከህጉ ጋር ነው እንትን ማድረግ ያለባቸው ከግለሰቦቹ ጋር አይደለም ሄደው ከሚመርቁት ምናምን ጋር አይደለም መጀመሪያ ህጉ ነው መከበር ያለበት ይሄን ነገር እየጣሱ ነው ያሉት ተስተካክለዋል ምን እርምት ላይ ናቸው ምናምን የሚለውን ነገር እሱ ጋር ነው መጀመሪያ መሰረታዊው ነገር እሱ ጋር ያላስተካከልነው ነገር ግለሰቦቹ ቢሄዱ ባይሄዱ ለውጥ የለው እዛ ጋር ግን መሰረታዊውን ነገር እንደ ህግ የወጣውን ነገር መተዳደሪያ የሆነውን ነገር ሁላችንም ሊያስማማ ይችላል ተብሎ የረቀቀው ሐሳብ ትልቅ ሐሳብ ነው እሱን ተግባራዊ ማድረግ ላይ መሰራት አለበት እሱን ተግባራዊ በማናደርግበት ነገሮች ውስጥ ግን ግለሰቦቹን ብታያቸውም ባታያቸውም ለውጥ የለው ስለዚህ እንደ ተቋም የወጣው ህግ ወይም መመሪያ በዛ መሰረት መዳኘት አለበት እንጂ ግለሰቦቹ ጋር ያለው ነገር ከህጉ አንፃር እየሄዱ ከሆነ እነዛ ሰዎች ተለውጠዋል ማለት ነው ኦኬ ከህጉ አንፃር ግን ሳይለወጡ የሚሄዱ ከሆነ እነዚህ የሚሄዱት ሰዎች ተሳስተዋል ማለት ምናልባት ግን እዚህ ጋር አሁን እንግዲህ የሐሰት ትምህርትና ልምምዶች በተለይ በዚህ ዘመን በሶሻል ሚዲያ ነው የሚሰራጨው ወይም ሐሰተኛ አስተማሪ ናቸው ተብለን ያወቅናቸው በሶሻል ሚዲያ ነው በፌስቡክ አሁን ደግሞ ቲክቶክም ሌሎችም ፕላትፎርሞች ስላሉ ማለት ነውና እነዛ ሰዎች መመለሳቸው ወይም ምክንያቱም አንዴ እንግዲህ ቅድምም እንዳልከው ጥሎብን እኛ ወንጌላውያን አማኞች ጋር አንድ ሰው ከተሳሳተ የሚነሳ ይመስላል ተሳስቶ በዛው ጥፍት ብሎ የሚቀር ተመልሶ ለዛ ሰው ምህረት የማድረግ ነገር ብዙ የለን እኔ እንዳየሁት በትንሹ ማለት ነውና ግን ያ ሰው አስተምሮቱን ሊሆን ይችላል አካሄዱን ሊሆን ይችላል ካስተካከለ በይፋ ግልጽ ባለ መንገድ እንግዲህ መጀመሪያም በሶሻል ሚዲያ ነው ሐሰተኛ መሆኑ የታወቀው አሁን ግን መስተካከሉንም ለምን በዛ አይታወቅም ነው እንግዲህ በውስጥ ከቢሮ ጋር ከአሰራር ጋር የሚደረጉ ነገሮች ህዝቡ ስለማያውቅ ህዝቡ ቀጥታ ያየውን ስለሚፈርጅ ከዛ አንፃር ምናልባት ጥንቃቄ መደረግ እንደው ቢኖርበት ጥሩ ነው ብዬ ነው ምክንያቱም ትላንት የሆነ ግለሰብ የሆነ ሰውን በአደባባይ ሲቃወም ነበር አይተናል ሰምተናል አሁን ደግሞ ከዛ ሰው ጋር በሆነ መንገድ ወይም በምረቃ ሊሆን ይችላል በሆነ መንገድ ሲታይ እንዴ ይሄ ሰው እምነቱን ወይም አቋሙን ቀይሮ ነው ከዚህ ሰው ጋር የመጣው የሚል ቀጥተኛ የሆነ ማንም ሰው ሊያስበው የሚችል አስተሳሰብ ይፈጠራልና ምናልባት ያ አካል አካሄዱን ካስተካከለ ግልጽ ቢሆን ጥሩ ነው ብዬ ነው ዝም ብሎ መፍረድ ይከብዳል በእርግጥ እንዳልከው ማለት ነው ከሁለት አንዱ እንግዲህ አቋማቸውን ቀይረዋል እንደዛ ብለን ነው ልናስብ የምንችለው አለበለዛ ደግሞ እንግዲህ በተለየ ሁኔታ ሊሄዱበት የሚችሉበት ነገር ያንን እንዲያደርጉ የሚያስገድዳቸው ነገር ሊኖር ይችላል ብዬ አስባለሁ ግን በመሄድ ያቋም መስማማት አለ ብዬ አላስብም አንዳንዶቹ በፍጹም እዛ ነገር ውስጥ በፍጹም ያንን አቋም ተቀብለው እንደማያስተናግዱ አውቃለሁ ለምሳሌ አንድ ጊዜ አንድ ትልቅ ቤተ እምነትን የሚመሩ ሰው አንድ ሰው መንፈስ ነው ብሎ የሚያስተምርን ሰው አንድ ስብሰባ ላይ ተገናኙ ከዛ ስብሰባው መውጫ ሰዓት ላይ እናንተ በአካል ትታያላችሁ እንዴ ሰው መንፈስን ስለምትሉ እኮ በአካል የምትገለጡ አይመስለኝም ምናምን ብለው ሲያበሽኩት ሰማሁ እና እኔም ሰዓት ነገሩ አባባሉ አሳቀኝና ሳኩኝ አጋጣሚ ሁለቱም መሀል ላይ እንደዚህ ስንተላለፍ ነው የተገናኘነውና ሶስታችንም እና ከዛኛው ሰው ጋር እንደዚህ ይባላል እንዴ ምናምን ብላለች ታዲያ የሚለውን ነው ያልኩት ምናምን ነገር ብሎ ሲናገሩ ሰማውና ያንን የገለጹበት መንገድ በጥበብ በፍቅር ነው እና ያኛውም መላሹም ሰው ስቆ አረ እንደዚህ አይባልም ብሎ እንደዛ አይነት ነገር ሲል ሰምቻለሁና በመራርነት መመላለሱ
ተገቢ ነው ብዬ አላስብም። ሁለተኛ ነገር ደግሞ ረጅም ዘመን ያገለገሉ አባቶች ናቸው። ብዙ ዋጋ ከፍለዋል። የዚህን ያህል ባናቃላቸው ባናዋርዳቸውም መልካም ነው። ሊሳሳቱ ይችላሉ፣ ሰው ናቸው። ግን ደግሞ ሊመለሱም ይችላሉ። ባይ ዘ ዌይ አሁን ላይ መካሪ ሆኑ አሁን ላይ አባት ሆኑ ሰዎች አንድ ወቅት ላይ እንደነዚህ ሰዎች ነበሩ። የሆነች ሙቀት ውስጥ የነበሩ የሆነች ያለ መብሰል ሂደት ውስጥ የነበሩ የሆነች የራሳቸው ልምምድ ውስጥ የነበሩ ሰዎች ናቸው። እና አንድ ሰው ምን አለኝ፣ ሐዋርያ የሆነ ሰው አሁን ካሉ ወጣቶች ውስጥ በሆነ አጋጣሚ አንድ ጊዜ ተገናኘንና መሳይ እድሜም ሰውን ያስተምራል አለኝ። አሁን ድሮ እንደምታቀኝ አይደለም እድሜም ራሱ ያስተማረኝ ነገር አለ ናም ብሎ እንትን አለኝ። በጣም ደስ አለኝ። ማለት ከእድሜም መማር አንድ ነገር ነው። አሁን መካሪ የሆኑት አንዳንዶቹ በቀይ ምንጣፍ ላይ ሲሄዱ የነበሩ ሰዎች ናቸው። የሆነች የተሳሳቱባቸው ወቅቶች የነበሩና ተሳስተው ከእድሜም ከብስለትም ከእውቀትም አንጻር አድገው ዛሬ ላይ እንደኛም እንደዚህ አይነት ነበርን አትሆኑ ብለው አንድ ወቅት ደግሞ በጣም ተፈርጀው ብዙ ነገር ተብለው የነበሩ ዛሬ ላይ ደግሞ ከዛ ነገር ውስጥ ወጥተው ደግሞ የሚመክሩም ሰዎች አሉበትና እርግጠኛ ሆኖ ደምድመን በጥላቻ መንፈስ መራርነት የሚባለውን ነገር አስወግደን እኔ ለምሳሌ አብያተ ክርስቲያናት ህብረት በፊት ኢቫንጀሊካል ቲቪ መግለጫ ሲሰጥ ፓስተር ጻድቁ ብዙ ጊዜ መግለጫ ይሰጥ ነበርና በጣም ወደው ማከብረው ሰው ነው። ለበዓል ፕሮግራም ሄደን የበዓል ፕሮግራሙን ሐሳብ ከማንሳት ይልቅ ብዙ ጊዜ ከዚህ ከሐሰት ነቢያቶች ጋር በጣም ውስጡ በጣም እንትን ስለሚል በዛ አቅጣጫ ላይ በጣም ብዙ ነገር ይናገርና መግለጫውን ቀርጸውና ይሄ ነገር ቢተላለፍ ጠቃሚ ነው አይደለም፣ በተለይ ደግሞ ከዕለቱ አንጻር ነው ብለን ከዛ እንዳይተላለፍ የምናደርግበት ሁኔታ አለ። አንተ መግለጫ ለምንድን ነው ያላስተላለፍከው ብሎ ሲለኝ እነግረዋለሁ። እንተማመናለን ማለት እሱንም ከማዳንም አንጻር የሱንም ፐርሰናሊቲ ከመጠበቅ አንጻር ህብረቱንም ጭምርም ከማሰብ አንጻር እንደዛ አይነት ነገሮች ማደርግበት ሁኔታ አለ። ቄስ አለሙ ሼጣ ደግሞ በነበሩበት ዘመን ውስጥ ደግሞ ንግግር የጻፍኩላቸው ጊዜያቶች ሁሉ ነበሩ። ስቴዲየም ላይ ንግግር ሲያደርጉ ምን ቢናገሩ መሰረታዊ ነገር ናቸው ብዬ የማስበው እንደዛ ማደርግበት ሁኔታ አለ። ለምንድነው ተቋማትን ከማክበር አንጻር ለግለሰቦችም ትልቅ ትኩረት ከመስጠት አንጻር እንጂ ያለባቸውን የውስጣቸውን ሁሉ እንዲናገሩ በቃ እንደፈለጉ ይሆኑ ብለን አንልም። አንደኛ ሚዲያ ፖሊሲያችንም ያንን አይፈቅድም። ሁለተኛ ነገር ደግሞ እነዚህ ግለሰቦች አባቶች ናቸው፣ ትልቅ ዋጋ ለወንጌል ዋጋ የከፈሉ ናቸው። የሚመሩት ተቋም አለ፣ ህዝብ አለ። ስለዚህ የነዛን ሁሉ ታሳቢ አድርገን እንደዚህ አይነት ነገሮችን የምንሰራበት ሁኔታ አለና ሳስረዳው ይገባዋል። ኦኬ ምናምን ብሎ እንደዚህ አይነት ሁኔታ ያለፍንበት ሁኔታ አለና እንትኑን መፈረጅ ከባድ ነው፣ ግን ደግሞ ለህዝብ መጠንቀቅ በጣም ወሳኝ ነገር ነው። ዋናውም ነገር እሱ ነው። በእርግጥ ሰላም ስትባባልም ፎቶ ሰው ካነሳ ኧረ እኔ ብዙ አለ ሳላስበው የተነሳው ያነሱኝ ብዙ ፎቶዎች አሉ ነገር አለና ጠብቀውም እንደዚህ አይነት ነገር በማድረግ የነሱ ሐሳብ ተስማሚ እንደው አንድ ጊዜ እንደውም አንድ ፓስተር ይሄንን አገልጋይ ታውቀዋለህ ወይ ብሎ ደወለልኝ በስም እኔ አላውቀውም ምናምን ፎቶ እኮ አብረው ተነስተዋል አለ። እኔ አላውቀውም እንደዚህ ያደርጎን እኮ ያንተን ፎቶ ስላየው ነው አለ። እኔ እንግዲህ በዛን ወቅት እዛ ቦታ ላይ ሲሄድ ፎቶ እንነሳ ብለውኝ የምነሳቸው ሰዎች አሉ ይኖራሉ እና ከዛ አንፃር እንግዲህ አብረውኝ እኔ አሁን በኋላ በቴሌግራም ፎቶን ሲልክልኝ ልጅኑን ማስታወስ አልቻልኩም። ኦኬ እንደዚህ አይነት ሳናስበው ፎቶ ተነስቶ እነዚህ ሰዎች ከነዚህ ይሄ ልጅ ከነዚህ ጋር እንዴት ገጠመ ምናምን ብለው እንትን የሚሉባቸው ነገሮች ይኖራሉ። ግን ያ ማለት እነዛን ሰዎች ለምንድን ነው የምንጠላቸው? ቀደም እንዳልኩ አሰራርን መጥላት ሌላ ነገር ነው። ሰዎቹን ደግሞ ማሳደድ ወይም መጥላት ወይም አለመቀበል ሌላ ነገር ነውና ግለሰብንና አሰራርን መለየት በጣም ወሳኝ ነው ብዬ አስባለሁ። እንድንጣላ አልተፈቀደልንም። ትክክል። እንግዲህ እውነትን በፍቅር እየያዘን ስለሚል መጽሐፍ ቅዱስ
ደግሞ እግዚአብሔር ኃጢአትን ይጠላል ኃጢአተኛውን ደግሞ ይወዳል የሚልም የመጽሐፍ ቅዱስም ሐሳብ ስላለ እነዚህ ሰዎች እንግዲህ በትክክለኛ መንገድ ማርከን የራስ ገንዘብ ማድረግ የተሻለ ነው የሚሆነው። ግን ያው መስመሩ ሲታለፍ ነው ሰው እኛም እንደ ሚዲያ የምንጮኸው ማለት ነው። የመጨረሻ እንግዲህ መልእክት እንድታስተላለፍ እድሉን ልስጥ። በጣም ብዙ ሀሳቦችን በዚህ በጥቂት ጊዜ ውስጥ አንስተናል። ስለ ግብረ ሰዶም እንዲሁም ደግሞ ወቅታዊ በሆኑ ጉዳዮች ላይም አንዳንድ ሀሳቦችን አንስተናል። መሳይ እንግዲህ አገልጋይ ነው። ማራናታ ፕሮግራምን ለረጅም ዘመናት ለእግዚአብሔር ሕዝብ ያቀርባል። እንዲሁም ደግሞ በየአብያተ ክርስቲያናቱ እየተጋበዝክ የእግዚአብሔርንም ቃል ታስተምራለህ፣ ትሰብካለህ እና አሁን ላለችው ቤተ ክርስቲያን እንደው እንዴት ትታያለች? ቅድም የተወሰነ ነገር አንስተናል፣ ግን መልእክት ካለ ደግሞ መልእክቱን በጸጋ ነው የዳንኩት እንዲሁ በጸጋ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። የመጨረሻ ዘመን ውስጥ ነው ያለ ነው። በዚህ ዘመን ውስጥ በጣም መልካምን ነገር መጠበቅ በጣም ትልቅ ሞኝነት። መጽሐፍ ቅዱስ የሚነግረን እውነታዎች በገሃድ በግልጽ እጃችን ላይ፣ ቤታችን ላይ፣ ደጃችን ላይ፣ ሚዲያችን ላይ፣ ስልካችን ላይ ኤቭሪዌር እውነት እየሆኑ የምናይባቸው ጊዜያቶች ውስጥ ነው ያለነው። እነዚህ ነገሮች በተፈጸሙ ቁጥር ባየን ቁጥር የምንደነግጥ የምንጮህ ከግለሰብ ጋር ከመንግስት ጋር ከዓለም አቀፍ እንትኖች ጋር ምናምን እያስተያየን እነሱ ላይ ሀሳብ የምንሰጥ ሰዎች እየሆንን ነው ያለነው እና ይሄ በጣም ትልቅ ስህተት ማለት ይሄ ነው። ጉዳዩ የግለሰብ አይደለም፣ የመንግስትም አይደለም፣ የሆነ ብሔርም አይደለም፣ የሆነም አካልም አይደለም። መጽሐፍ ቅዱስ ይሆናሉ ብሎ ያላቸው ነገሮች እውን እየሆኑ እንዳለ እንደሚያውቅ እንደተረዳ ሰው ሆነን ልንመላለስ ነው የሚገባን ብዬ አስባለሁ እና እነዚህ ነገሮች ስናይ ድንብርብራችን ሲወጣ ስንደነግጥ ስንጮህ እርስ በርስ ስንበላላ ሳይ ይገርመኛል። የተጻፈ ነገር እኮ ነው። ከስንት ሺህ ዓመት በፊት የተጻፈ እውነት እኮ ነው። ያንን መገንዘብ ስለዚህ የዚህ ነገር መምጣት ምንድነው መንስኤው የሚለውን ነገር ስናስብ ደግሞ የመጨረሻው ዘመን ነው፣ ጊዜው ነው፣ ጌታ ሊመጣ በደጅ ነው። ምን እናድርግ? እንዘጋጅ፣ እንንቃ ምናምን ይሄ መፈራረጅ የሆነውን ነገር ትተን ራሳችንን እናዘጋጅ። አንዳንድ ጊዜ ሌላው ሰው ላይ እየፈረድን ስንበላላ ስንጠላላ ጌታ ቢመጣ ማንኛው ነው ለእግዚአብሔር መንግስት ወይም ወደ እግዚአብሔር መንግስት የሚገባው የሚለውን ነገር ልናስብ ይገባልና አንዱ እሱ ነው። ሁለተኛ ነገር በጣም ግንባታ የሆኑ ነገሮች ላይ ነው አሁን ቤተክርስቲያን ተጠምዳ ያለችው። ሰው እየፈረሰ ግንባታ ግን በጣም እየተሰራ ያለበት። እኔ የሰው መፍረስ የግንባታን ትልቅነት አልመክርም። ሰው ተገንብቶ ግን ያ የተገነባው ሰው የትኛውንም አይነት ግንባታ ቢያካሄድ ተገቢ ነው ብዬ እላለሁ። ሰው እየፈረሰ ሰው ከእግዚአብሔር መንግስት ውስጥ እየወጣ ባለበት ህይወትና ክርስትና የትና ተጻራሪ በሆኑባት ዓለምና ጊዜ ውስጥ ሆነን በጣም እየገነባን በጣም ደግሞ የሰው መፍረስ የማያሳስበን ከሆነ ከእግዚአብሔር ሐሳብ ጋር እንዳንተላለፍ እፈራለሁ። ያ ማለት ምንድነው? በክርስትና ማሊያ ዓለማዊ ቡድን ውስጥ ገብቶ እንደመጫወት ማለት ነው። ያንን ነገር በጣም ያየውኝ ስለሆነ እፈራለሁ። ትክክል ነው፣ መገንባት ለትውልድ ነው። ግን ደግሞ በጣም ሰው ፈርሷል። የህይወት ዝቅጠት በጣም እየሰፋ ነው። ቅድም አላነሳሁልህም እንጂ አንድ ቸርች ውስጥ ያም ሪሞት ኤሪያ ላይ ያለ አንድ ቸርች ውስጥ ግማሽ በግማሽ ግብረ ሰዶማውያን ስፔሻሊ ሌዝቢያንስ መንፈሱ ጮህ እየወጣ እየጮኸ አገልጋዩን ይህን ነገር እንዴት ታጋልጥብናለህ ተብሎ
ከዛ ስፍራ ላይ እንዲመለስ እስከ ማድረግ የተደረሰበት ሁኔታ አለ። እንግዲህ ሪሞት ኤሪያ ላይ በጣም ጥግ ላይ ያለ አንድ ከተማ ውስጥ አንድ ቤተክርስቲያን ውስጥ እንደዚህ አይነት ነገር ካለ ሌሎቹ ጋር ቢፈተሽ ምን ያህል ሊሆን ይችላል? ምዕመን ብቻ አይደለም አገልጋዮች በዚህ ልምምድ ውስጥ ያሉ አሉ። ይሄን ልናውቅ ይገባል። አሁን እርግጠኛ ሆነ እንትና እንደዚህ ንጹህ ነው ምናምን ብለህ አብረ ማደር የማትችልባቸው ሁኔታዎች ውስጥ ሁሉ እየተፈጠረ ያለበት ሁኔታ ነው። አንድ ከተማ ውስጥ ሄደ የሆነ የማታውቀው ቤት ውስጥ በህብረት ልትገባ የማትችልበት ሁኔታ ነው ያለው። እንዲህ አይነት ነገሮች ራሳቸውን እንዲጎዱ ያደረጋቸው ሰዎች የነገሩኝ ሁኔታ ስላለ ማለት ነውና ስለዚህ የህይወት ውድቀት ውስጥ ስላለን ውድቀቱ ላይም ልክ ለግንባታው ገንዘብ እንደምናሰባስብ አርክቴክት አዘጋጅተን ለዛ ግንባታ በጣም ብዙ መስዋዕትን እንደምንከፍል እንደምናሰራ የሰው ህይወት ላይም እንደዛው ርብርብ ማድረግ አለብን። ሰው እየጠፋ ህንጻ ብንገነባ ሰው ገንብተን ግን ለምን ከተማን የሚያክል ህንጻ እንገነባም? እሱ ችግር የለው። ምክንያቱም ለእግዚአብሔር ቤት እስከሰራን ድረስ ማለት ነው። እሱ ነው። ሶስተኛው ነገር ፍቅር ይኖረን። በጣም እየተበላላን ነው፣ እየተጨቃከንን ነው፣ እየተሰዳደብን ነው። የምንነጋገራቸው የምንሰዳደባቸው ነገሮች በሙሉ ሌላው ማህበረሰብ ላይ የደረሰ ምን እያስተማርን ነው? ምንድነው አሁን ከኛ መሰዳደብ፣ ከኛ መተቻቸት፣ ከኛ መበላላት፣ ከኛ መጠላላት፣ አንዱን አሳልፎ ከመስጠት ምንድነው የምናተርፈው? አንዳንዱን እኮ በግል የምናወራውን ነገር ነው አደባባይ ላይ የምናወጣው። እና እኛ የፍቅር ሰዎች እኮ ነን። እያንዳንዳችን እኮ በእግዚአብሔር ፍቅርና ምሕረት ውስጥ ስላለን ነው እንጂ አንዳችን ውስጥ እኮ ያለውን ነገር እግዚአብሔር ለእያንዳንዱ ሰው ቢገልጥና የእያንዳንዱ ጉድ ቢወጣ እኮ ማናችንም ላይ ጣት ማናነሳበት ጊዜ ነው። ፍቅር በጣም ወሳኝነት። ፍቅር ጥለናል። በጣም የኛ ፍቅር መጣል በጣም ብዙ ነገሮችን እየጎዳን ነው። እና በፍቅር ትታወቃላችሁ ብሎ መጽሐፍ ቅዱስ ይለናል። በመበላላት አንደኛ ሆነናል። በመጠላላት አንዱን አሳልፎ በመስጠት በመተቻቸት። እስቲ እንደዚህ ዘመን እግዚአብሔር ወንጌልን እንድንሰራ ትልቅ የሚዲያ እድል ሰጥቶን ትልቅ ስራ የሰራንበት ምን ነገር አለ ከመበላላት ውጭ? እንደኛ ሶሻል ሚዲያ ተጠቃሚ የለም። ቲክቶክ ብትል አንደኛ ተጠቃሚዎች እኛ ነን፣ አስተላላፊዎችም እኛ ነን። ፌስቡክ ብትል አንደኛ እኛ ነን። ዩቲዩብ ብትል በሁሉም የሚዲያ አክሰሶች ውስጥ የምንገኘው እኛ ነን። ምንድነው ግን ሰፊውን ድርሻ የያዘው ምንድነው? ሰፊ ስራ እየሰራን ብለን ብንል በጣም እውነቴን ነው የምልህ 80% የምንበላላበት 20% ደግሞ ትንሽ ነገሮች ትልቅ ነገር ሰርተን ትንሽ ተመልካች ያተረፈበት ነገር ነው። ለቤተ ክርስቲያን መታነጽ፣ ለትውልድ መታነጽ፣ ለትውልድ መለወጥ፣ ለወንጌል ስራ መልካም የሆኑ ነገሮች ተጽዕኖ እያመጡ አይደለም። አንዱን ሲሰድብ አንዱን አሳልፎ ሲሰጥ ግን ምናምን ብዙ ተመልካች ብዙ ፎሎወርስ እያተረፈበት ያለበት ነገር ነውና የጣልነውን ፍቅር እናንሳ። ቅንነት ጥለናል፣ ቅንነታችንን እናንሳ። ከክርስቶስ ህይወት አይደንቲቲ ማንነት ወጥተን በራሳችን የህይወት ምልልስ ውስጥ ያለንበት ነው። መጨረሻው የዚህ ማንነት አካሄዳችን የዚህ ማንነት የህይወት ምልልሳችን ከቀጠለ እድሉን እየሰጠን ያለነው ወይም የትልቅ በር እየከፈትን ያለነው ብዬ የማስበው ለሌላ እምነት የመወረርን በር እየከፈትን እንደሆነ ማሰብ አለብን። ለሌሎች የእምነት እንቅስቃሴዎች በሮቻችንን እየከፈትን ያለነው ነገ የፈለገውትን ነገር አድርገውን የራሳቸው እምነት ተከታይ ሊያደርጉ ለሚችሉ ሰዎች በር እየከፈትን ነው። እኛ በፍቅር ያልዘጋነውን በር፣ እኛ በመዋደድ ያልዘጋነውን በር ለነሱ አሳልፈን ሰጥተን እንግዲህ እግዚአብሔር አያደርግብን እንጂ አንድ ቀን የነሱ እምነት ተከታይ እንዳያደርጉን ጭምር እፈራለሁ። በራችን ክፍት ነው። ፍቅር ያልዘጋውን በር ማንም እንትን አይለውም። ሁሉም በል
7 ቤተሰብ በር ከፍቶ ገብቶ ቢተኛ ያኛው ይዝጋው ምናምን ብሎ ቢል በር ከዛ የሆነ ነገር ቢገባ ለሰባቱም ሊተርፍ የሚችል ነገር ነው የሚሆነው። እኛ ጋር በፍቅር ያልዘጋነውን በፍቅር ያልጠበቅነውን በፍቅር ያልተሳሰርንበትን ነገር እነሱ በሌላ መንገድ መጥተው በተከፈተው በር ውስጥ ብዙ ነገር እንዳያደርሱብን ብዬ በጣም ፈራለሁ እና በጣም ልንጠነቀቅ ይገባል ብዬ አስባለሁ። እግዚአብሔር አብስቶ ይባርክ መሳይ። በጣም ድንቅ ቆይታን ያደረግነው ለእግዚአብሔር ሕዝብም ትልቅ መልእክት አስተላልፋል። እንዲሁ የቤታችን ያለንበትን ጉድ እንግዲህ ያው ለመተናነጽ ነው ያነሳናቸው እንጂ ማንም ለመውቀስ አይደለም እና አንተም ደግሞ እግዚአብሔር ካስተማረ ከረዳ ነገር ሼር ስላደረከን በጣም አመሰግናለሁ። አሜን። ቴንክ ዩ። እግዚአብሔር አምላክ ይባርክልኝ። በጣም ከልቤ አመሰግናለሁ ይላስ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የጸጋ ሾው እንግዳዬ የነበረው በጣም የተወደደው ብዙዎቻችን በሚዲያው የምናውቀው እንዲሁም ደግሞ በአሁኑ ሰዓት የጄኤምኤም ቴሌቪዥን ሚዲያ ዳይሬክተር የሆነው ከጋዜጠኛ መሳይ አለማየሁ ጋር የነበረኝ ቆይታ ይህንን ይመስል ነበረ። እናንተም በዝግጅታችን እጅግ እንደተባረካችሁ እንደታነጻችሁ ተስፋ አድርጋለሁ። ይህን ፕሮግራም አዘጋጅቼ ወደ እናንተ የማቀርበው እኔ ኤልያስ ወንድሙ ነኝ። ሳምንት እንደ ጌታ ፍቃድ በሌላ እንግዳ ወደ እናንተ የምቀርብ ይሆናል። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሳምንት ቸር እንሰንብት። ጸጋን ሾው ሰብስክራይብ ያድርጉ።